ኖ ኖ ኖ መንግስት ማንም የለም። ሁላችንም እኩል ነው የምንወዳት፣ ግን ስንወዳት ግን አሳልፈን አንስጣት ነው። ቀልድም መንግስት እኮ በሰራው ስራ ሁሉም ሰው አይወድለትም። ይተቻል አይደል እንዴ? ሰው ፈጣሪውን እንጂ ሰው አንዳንድ ጊዜ አሁን ረሂማ ብዙ ጊዜ የምታስረዳው እንትን እኔ ሌላ ሰው ሲል አልሰማም፣ እሷን ሰማለሁ አንዳንድ ጊዜ። እውነቴን ነው የምነግራችሁ። እኔ አንዳንዴ ትክክል ናት እቺ የምለው ነገር አለ። ስለዚህ ስራውንም ትነግራቸዋለች፣ ትክክለኛውንም ትነግራቸዋለች። ለምን ያንን አንዳንዴ በቃ እንዳላየ ለምን አናልፍም? በቃ አንዳንዴ ይዙ እሺ ምን ይበሉ? እሺ ሁሌ እየተሳሳሙ ይምጡ እንዴ? ትላልቅ ሰውም እኮ ነው የሚያያቸው እንዴ። ሌላ ደግሞ በሌላ መንገድ ደግሞ ጭቅጭቅ ደግሞ ይዘው ሲመጡ ይኸው አረፉ። ደግሞ አሁን ደግሞ እንመለስ ብለው ነው። አልተቋጨም። እኛም ጠይቀናቸዋል። እኔ በበኩሌ ጠይቄያቸዋለሁ። ለምንድን ነው ልጅቷም ሶሪ ማለት አለባት፣ የእርጉዟም ነገር ግልጽ መውጣት አለበት፣ ስሙ መጥራት አለበት፣ ትክክለኛውን ነገር ማስረዳት አለበት ብለናል። አለም እንደ መቅድ ቤት ብለናል እኮ ይኸው ኩክያ ልጅ ጠይቀናል። ያንንም ነገር ሊያስረዱን ይሆናል። እስኪ እንጠብቃቸው። እኔ በበኩሌ ጠይቃለሁ። ለምን ልጅቷም ያቺም ልጅ መታ ሶሪ ማለት አለባት። ኦዲንሱን ሃይሚንም እንደመታቻት ሶሪ ማለት መጠየቅ አለባት። ይቺ እርጉዟ ደግሞ እውነት ከሆነም እሱ እውነት አይደለም፣ እሱ አሻንጉሊት ቁጭ አድርጎ ያመጡም እንደሆነ እግዚአብሔር ይወቀው፣ ችግር የለውም። ነገር ግን እሷ ልጅቷም ውሸቷን መሆኑን የልጁን ስም ማጥራት አለበት። ያንንም እስኪ እንጠብቃቸው። በቃ እንጠብቃቸው። ትዕግስት ኖሮን እንጠብቅ። አሳልፈን አንስጥ። በቃ እኔ ይሄንን ነው የምላችሁ። እኔ እንጃ። እኔ እውነቴን ነው የምነግራችሁ። አሁን እኔ ትላንትና እዚህ ደረጃ የበቁት በምን ምክንያት እንደሆነ አላውቅም። እንግዲህ እሷ ይዛው ስትመጣ ሁሉም ነገር ይነዳል፣ እሳት ይሆናል። ገና ይዛው ስትመጣ በራሷ ወደዚህ ጠላት አፈራች። በቃ እሷ ይዛ የመጣችሁ ከዚህ በፊት የሆነው ነገር እኮ እንደዚህ አልተሆነም እኮ። አሁን እኮ እኔ አይደለም ደግሞ እኮ አማርኛ እንዳይሰማ ይቀይራለሁ። በሌላው ወሬ ነው የማወሩት፣ በሌላው ቋንቋ። እኔ ደግሞ ስር ነበርኩ። በእውነት በጣም ነው እየተነደድኩ፣ በጣም ነው ያለቀስኩ። ለምን እንደዚህ ላደርጉት? አብዛኛዎችም አንድ ስለሆኑ እንዲገባቸው ነው ስለሚግባቡ። እነዛ ይሻላሉ፣ ልንገራችሁ የኔ ውዶች፣ እነዛ ይሻላሉ። እነዛ እኮ ብሩክን አይጠሉም በእውነት። እነዚህ አስመሳይ ናቸው። ሲጀመር እስከዛሬ ሳስመስሉ ነበር። ይቅርታ አድርጉልኝ በእውነት። በመጀመሪያ እኔ ማለት ነው ብዙ ጊዜ ተናግሬያለሁ ከዚህ ቤት ከሀናን ቤት፣ ለቀልድም ቢሆን የምትወዱትን አሳልፋችሁ አትስጡ። ቢሆንም እንኳን እያመማችሁ ተዋጡ ብዬ እላለሁ። ዛሬ በደንብ ገብቼ ያልተናገርኩትና ያልተጋፈጥኩት እነሱ የተናገሩትን ስላልሰማሁ አልሰማሁትም። እዚህ ጋር ብቻ በተባለው ነው ሄጄ እዛ ጋር ወዲያው መልስ በሚሰጡኝ ነው መልስ የሰጠኋቸው እንጂ የተናገሩትን ብሰማቸው እናገራቸው ነበረ። ያው የሰው ልጅ መቼም ይሳሳታል። ብዙውን ጊዜ ተሳስተውም ቢሆን ከሆነ መመለስ አለባቸው ብዬ አስባለሁ። ይሄ ነው ብዬ የምለው። ለምን ለቀልድም ቢሆን የሚወዱትን አሳልፎ አይሰጥም። ሬማ አንዴ እኮ ይኸውልሽ፣ አንቺ ሰውን ከወደድሽው እንዴት አድርገሽ ነው እንዴት ነው የምትቀየሪው? ይቸግራል እኮ መውጣት አይቸግርም? ቅድም ጊዜ ማለት መሰለሽ አንድ እናት ልጅ ከወለደች ከነሾኩ ከተወለደ ከነሾኩ ነው የምትይዘው። አልወለድኩም ብላ አትተው። ስለዚህ እቺ ልጅ ደግሞ የሆነ እንከን ስበብ እንኳን እያወጡ ራሱ እየረገጧት እያዩ እነሱም ከዛ ክፍተት መስጠት የለባቸውም። ለምን ሽጥጥ ነው የሚለው በቃ እንዳለ የሚናገሩት ንግግር ጥሩ እንኳን የምትናገር እችል ጥሩ ተናግራለች ብለው የማይሉ ሰዎች ናቸው። ለነሱም ደግሞ ስለነሱ እዚህ መናገር ለነሱ ቦታ የተሰጠ ነው። ለዛ እኮ ነው ሬማ መሄድና እነሱ መጠየቅም የለባቸውም ነው እኮ። እነሱ እኮ በፍጹም የሚጠየቁ የእሷን ስም እነሱ ፊት ባለፈው አይተሻል አይደል እንዴ? ስንት ነገር እንዳሉት ሳምንት ሆነው እንዴ? ያልሆነም እኮ እንዴት አይነት አንጀት ነው እነሱን ሄዶ እንደዚህ አታድርጉ ብሎ እንዴት እንደሚረጧት ማታ እና እንዴት ብለሽ ነው የምትወጃትን ልጅ እንዲህ ያሉትን ሰዎች ሄደሽ ቁጭ ብለሽ የምታነጋግሪው? እውነት ከሆነ እንደው የፈለገ እኔ እንደው ምን አይነት ቅዱስ ሰው በሆነ እነሱን ሄጄ እነሱን ይመለሳሉ ብዬ እነሱን ፈጣሪ እንዲመልሳቸው ብቻ መጸለይ ነው። በስውር ሴት እንዲሆኑ
እኔ ግን እነሱን ሄጄ እሷን የባሰ ጀመረ የፈለጉትን ቢሉ እነዚህ እቃዎች ዝቃጆች እነሱን እንደሰው ደግሞ ማንሳት እና የባሰ እኮ ነው የልብ ልብ የሚሰጧቸው እንደዚህ ስለሚለመኑ እኮ ነው። ትናንት ያሉት ላይ ያረጋግጥ ቃል ምኑትን ወልኪያቻና ወልኪ ምንድነው ቃልዬ እየሰደበች ነው። አንብቢልኝ ችግር የለም ቃልዬ። ቆይ አገኝሻለሁ አንቺንም ቆይ ተሳደቡ። አሁን ምን የለም የኛ ቃላት የለችም ሌላ ናት የኛ አይደለችም። ቃሊቱ በራና አይደለችም ሌላ ናት። ምንድነው ምን ሆኑ ደግሞ ምን አድርጉ ነው ደግሞ የሚሉት? ኧረ እነዚህ ስንት አይነት በሽተኞች አሉ። እናንተ አሁን እዛ ስር ገብታችሁ ብታዳምጡ ማለት እነዛ እርስ በርሳቸው ተባልቁ እርስ በርሳቸው በራሷ ኦዲየንስ በቃ ጣሏት እያሉ ያወራሉ። ግን በጣም ነው የቆጨኝ፣ በጣም ያሳፍራል። አዎ ለዛ ነው እኮ ቢቆጥሩ የሚወዷት ሺ ናቸው እንዳይመስላቸው። ይበሉ ይለመናሉ። ሰብስክራይብ ማየት አለባቸው። 1000 እንኳን አልተነሳም ተተተተተን ይልሉ አዳሜ ይበሉ። እየተለመኑ ነው። በእነሱም አትፍረዱ። ይለመናሉ ልክ እነሱ እንደ ንጉስ። ምንድናቸው እነሱ የሚለመኑት? እስቲ ንገሪኝ። ለምንስ እዛ መሄድ አስፈለገ እንዴ? እነሱ እኮ ስንት ስራ ሰርተዋል። እነሱ እኮ ህፃን ልጅ እኮ የፍርዬ ልጅ ስንት ነገር ያደረጉ ጉደኞች እኮ ናቸው። ህፃን ልጇን የታውቃቸዋላቸው እንዴ? እስቲ እንደሰው አስቡ። ምን አይነት እኔ አሁን እኔ ሀነን የፈለገ በዚህ ላይ ያውቃታለሁ። እሷን እየጎዷት እኔ የሚጎዷትን ሰዎች አልሄድም፣ አልነጋግርም። ለፈጣሪ ነው ማለቅስባቸው። እኔ ለምን ምንም ስላላረገች አይደለም። እኔ እጄ እነሱን እንደገና እንዲያደርጉ መለምናቸው። ምንድነው የሚለመኑት? ለምን ቅዱስ እየተጫወትን ሌላ ነገር እናደርጋለን? እንደውም የሚያስጠላው እንደውም ይሄ የሚያስመስል ሰው ስለበዛ ነው ልጅቷም ኦዲየንስ ያላገኘችው። ልንገራችሁ፣ ሰው ከምትለምኑ ፈጣራችሁን ለምኑ። ሰውን አትለምኑ። በህይወታችሁ ፈጣሪ ለምኑ። አዎ እስከ መጨረሻው ሂዱ፣ አትልፈስፈሱ። የሰው እኛ እንሄዳለን በራቁታችን። ነገ የዛሬዋን አናቃትም። ነገ ሌላ ቀን ነው። እንሙትና መልፈስፈስ ማስመሰል ጥሩ አይደለም። እግዚአብሔርም አይወደውም። ይሄን ስራ ብታመጣት ኖሮ ምን ነበር የሚያደርጓት ልጅ? በእውነት ቆይ ጋስት ሞልተሽ ከስር 200 ምናምን ሰው እያለ ፕራንክ ነው በንጋታው አልተባለም እኮ ወዲያው ዛሬ የሳቁባት የእሷ ወዳጆች ራሱ ብለው እያስካኩ ሃናን ብራንክ ነው ያለችው። በጀንብ ራማን ብራንክ ነው ያለቻት። ከምኑ መሰለሽ ሌላ ፍቅረኛ አላት፣ ሌላ ፍቅረኛ ያለችው ብቻ ነው ብራንክ ነው ያለችው። ራማ ትናገር፣ ሌላ ብራንክ ነው አላለችም። አይ ቀልዱም ልክ አለው። ቀልዱንም የሚቀልድበትን ቦታ ማወቅ። አዎ ቀልድም ጥሩ አይደለም። እንደዛ አይነት ቀልድ የለም። አሁን እኔ በማታው ነገር ብራንክ የምትል መስሎኛል። ብራንክ ነው ያለችኝ እሷም ሌላ አላቸው ብላ ስትል እንደዛ አትበይ፣ የምንም ሌላ የለም፣ እሱም ከሱ ሌላ እሷም ከሳ ሌላ ብላ ወንድማሞች ነው ብላ ስትል እንደዛ አትበይ፣ አንቺ ወንድምሽ እንደዚህ ያደርጋል ወይ እንደዚህ ሆናል ወይ የኔ ወንድም አይደለም ምናምን ብላ ብዙ ተናግራለች። መጨረሻ ላይ ግን ፍራንክ ነው አለች። አዎ ጥሩ አይደለም። ሌላውን አልረሳሁትም ብላለች። አዎ ሐቁን አውሩ ሳይሆን የልብ ተናግሮ ፍራንክ አለ እንዴ? የልባቸውን አድርገው ምንድነው የማይረሳው? ፍቅር ምንድነው ማያት ፍራንክ ነው አላለችም። ፍራንክ አለችው ባልና ሚስት ያለችው ብቻ ነው ያላለችው። እውነት ነው። እሷም ፍቅረኛ አላት እሱም ፍቅረኛ አለው። እናንተ ናችሁ እንደ ፍቅረኛ ያስደረጋችሁ። በጣም ነው የምትገርሙ፣ በጣም ነው የምታሳፍረው። ለምን ቆይ እሷ አሁን ትናንትናችን ስላተናገረች ለምን እንደዚህ ሆኑ? የራሷ እህት ለምን እንደ ከዚህ በፊት የተሰራው ምን ነው? ተናግራ እኮ አታውቅም እኮ። እንደውም አስተያየት ሁሉ ስንሰጥ እኮ አትሰጥም እኮ። ለምን ምንድነው ችግሩ? ቤቷን ከፍታ ፕሮፋይል ቀይሩ፣ ተቀየሩ፣ ታዋት እያለች አይደል ስታስረክባት ያደረች እንደ ፕሮፋይል ቀይሩ። ነው እንደዛ ጥሩ አይደለም። ነው እንደዛ ጥሩ አይደለም። ማናት እንደዛ ያለችው? እየተሸራመጡ ብላለች። ማናት? ሊሰኒ ሊሰኒ ናት። ጠይቅ ያፈቅረን እንትናም እንጂና ኢትዮብ ስሚ ምንድነው? ኢትዮብ እኮ ተለቋል። ለምንድነው እንደዚህ ማለት የፈለገችው? ለምን እንዴ? ለምንድነው? በቃ ራሷ ይኸውልሽ ጋንዬ ቆይ አልመሰላት ነገር